ክቡራን ተመልካቾች ከመሸጋገሪያ በኋላ ተመለሰን። የመጨረሻው ጉዳይ አሁን ከዚህ ቀጥሎ የምንመለከተው ይሆናል። እንግዲህ ቀደም ሲል ስናስተዋውቅ እንደነበረው ከሰሞኑ ግብጽና ኤርትራ የትራንስፖርትና የወደብ ስምምነት በሚል አዲስ ስምምነት ሊመረሳቸው ይታወቃል። በብዙዎች ዘንድ እንግዲህ ያልተቀደሰ ጋብቻ የሚል ተቀጽያ የተሰጠው ስምምነት መሆኑ ይታወቃል። በርካታ ስምምነቶች ከዚህ በፊት ተደርገዋል። በእርግጥ በአንድም በሌላ ግን ከሁሉም በሚባል ደረጃ የኢትዮጵያን ብሔራዊ ጥቅም በተጻራሪነት የሚመለከቱ ስምምነት ሆነው ተመልክተናቸዋል እና እንደው ከሰሞኑ እንዲህ አይነቱ የሁለቱ ጣምራ ጠላቶች እንቅስቃሴ ስምምነት ጀርባ ያለው ነገር ምንድነው ሊባል ይችላል? አፈወርቅ የማይተማመኑ ጓደኛሞች በየወንዙ ዳር ይማማላሉ ይባላል አይደለ? የኤርትራና የግብጽ ጉዳይ ይሄንን ተረት እየመሰለኝ ነው። እውነት ለመናገር ከ2019 የጎርጎሮሳውያን ዓመት ጀምሮ እስከ ዛሬዋ ቀን ድረስ 5 ያህል ስምምነቶችን ወታደራዊ ብቻ ስምምነቶችን አድርገዋል። ማሰሪያው ወታደራዊ የሆነ የሰላምና ደህንነት፣ ሌሎችን ከወደብና ቀይ ባህር ጋር የተያያዘ ግን ሽፋን ያላቸው ናቸው እነዚህ 5ቱ ስምምነቶች። እንግዲህ ሳትተማመን ስትቀር አስር መማማል አይነት ነው። እነዚህ ስምምነቶች አንዱ ባንዱ ላይ እየተነባበረ ያለ ስምምነት ነው። ስምምነቶቹ እንግዲህ ምንድነው አላማቸው ሲባል አንድም ኢትዮጵያን የተገለለችና የተገላይነት ስሜት እንዲሰማትና የሰላም ማጣት በቃ በየቀኑ እንዲያደረግን ነው የሚባል አንዳንዶቹ ስለመተግበራቸው እንኳን የት እንደደረሱ ማይታወቁ አይነት ስምምነቶች ናቸው። እንግዲህ ስምምነቶችን ስናይ ታስታውሱ እንደሆነ አንደኛው ስምምነት ብቻ የአስመራዊ ሶስትዮሽ ስምምነት የሚባል ሶማሊያን ያካተተ ሆኖ ሌሎች ግን ወታደራዊ ስምምነት ባህር የሌላቸው ሀገራት በቀይ ባህር አያገባቸው የሚባል ስምምነት ሁላ ተስማምተዋል። በነገራችን ላይ መፎክር የመሰለ ይዘቱ ምን እንደሆነ ግልጽ ላይሆን የሚችል አይነት ስምምነት ተፈራርመዋል። ግን ምንድነው አላማው የሚለውን በደንብ ማየት አለብን። እነዚህ ሀገራት እንግዲህ በተለይ ግብጽ ከቀደመ ጊዜ ጀምሮ በኖናይል ኖላይፍ አይነት መፎክር ስታንቀሳቀሰው የነበረ አባይንና የዚህ ቀይ ባህርና አካባቢ በብቸኝነት የመቆጣጠርና የበላይነትን የማስቀጠል ህልም አላት። ከዚህ በፊት የነበሩ ሌሎች መሪዎች ከገማል አብዱል ናስር ጀምሮ እስካሁን ድረስ የነበሩት ያቀነቅኑት የነበረው በተለይ የግብጽ አክራሪ ብሔርተኞች ኢትዮጵያን እንደ ጠላት በማየትና ለግብጻውያን የተዛባ መረጃ በመስጠት ኢትዮጵያ ጠላት ሀገር ናት ብለው ፈርጀዋል። እንደው እኔ አንድ አልማጃጅ የሚባል እዛው ግብጽ የሚጻፍ ጋዜጣን እየተመለከትኩ ነበር። እዚህ ጉዳይ ላይ የተሰጠውን ትንታኔ ኢትዮጵያን ጠላት ነች፣ ስለዚህ ከየትኛውም ጠላቶቿ ጋር እንሰራለን የሚል መፎክር አለ በግብጽ ልሂቃን መካከል የሚቀነቀን። ግን ኢትዮጵያን ብቻ አይደለም። ለምሳሌ ሱዳን ውስጥ ግብጽ ምን እየሰራች እንደሆነ ይታወቃል። ሄደው ከኤርትራ ጋር ኤርትራን ጨምሮ እንግዲህ ሻዕቢያ በሶማሊያ ራሱ የአሸባሪነት መደገፍ ሪፖርቶች አሉት። እነዚህ ይህን ቀጠና በማወክና በመረበሽ አንድም ማልበላው ከሆነ ጭሬ ላፍሰው በቃ ማንንም የሚኖርበት ቀጠና ያለ ማድረግ፣ ሁለትም የበለጠ ወደ ቀይ ባህር በመጠጋት ኢትዮጵያ ያነሳችውን የፍትሃዊነት ጥያቄ እንዲድበሰበስ የማድረግ ፍላጎቶች በእነዚህ ሁለት ሀገራት አሉ። ሁሉም ሰው መንቃት አለበት፣ ሁሉም ሰው ማወቅ አለበት። እንግዲህ ኤርትራም በተለያዩ አካባቢዎች በኢትዮጵያን ጨምሮ በቀጠናው የሚንቀሳቀሱ የትኛውንም ታጣቂዎች ስትደግፍ አላማዋ ኢትዮጵያ ጎረቤቱ ሰላም ካልሆነ እኔ ሰላም አገኛለሁ በሚል አይመስለኝም። ይሄን አካባቢ በማወክ ይሄን አካባቢ በመረበሽ በተለይም በቀይ ባህርና አባይ ፍትሃዊ ጥያቄዎች ሲነሱ እነሱን ለማድበስበስ መሄድ ነው። ኢትዮጵያ ላይ ብቻ ሳይሆን ጅቡቲ ላይ ለምሳሌ ኤርትራ እየሰራች የነበረውን በተለይ የሚታወቅ ነው የድንበር እና ሌሎች ጥያቄዎች አሉኝ በማለት ሶማሊያ ድረስ ትሄዳለች። ሱዳን አሁን አለች። አንዳንድ ደግሞ የኛ ያልገባቸው ተጋላቢዎች አሉ። እንግዲህ ጽምዶ የሚባል እንቅስቃሴ በእነሱ ሪሞት ኮንትሮል የሚንቀሳቀስ አሻንጉሊት አላቸው። የአሻንጉሊት በኢትዮጵያ የሰላም መንሳት ነገሮች እንዲመጡ የሚያደርግ ነው። በግልጽ እንዳየ ነው ከዚህ በፊት እኛንን አንደኛ ኢትዮጵያን ሚሉ በኢትዮጵያዊነት ሲምሉ ሲገዘቱ የነበሩ ሰዎች አሁን ኢትዮጵያን ከሳሽና ወቃሹ ነው የተከሰቱበት። የጠላቶቻችን አጀንዳ ይዘው የተከሰቱበትን ጊዜ አይተናል ሱዳን ላይ። እኒህ ሂደቶች ደግሞ ኢትዮጵያ የጀመረቻቸውን ተስፋ ሰጪ ጅምሮች የማኮላሸት ወደ ቀይ ባህር መለሳለሁ የሚለውን ፍትሃዊ ጥያቄዋ የማድበስበስና በኢትዮጵያ የውክልና ግጭቶችን በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድ ቀጠና የውክልና ግጭቶችን እየፈጠሩ የስጋትና የሌሎች የውጭ ኃይሎች ደግሞ ወደዚህ ታስበው እንዲመጡ የማድረግ ፍላጎት ማስቀጠያ ናቸው እንጂ ስምምነቶቹ ቅድም እንደነገርኩ የማይተማመን ጓደኛ በየወንዙ ዳር ይማማላል ከሚለው የተለየ ስሜት ያለው አይመስለኝም። አሰብ ወደብን ነው ማስተዳደር ያሉት።
ያሉት። አሰብ ላይ ኢትዮጵያ ጥያቄ ታነሳለች። አሰብን እባክሽ ግብጽ አስተዳድሪልኝ፣ በጣም ደካማው ሻዕቢያ እኔ ማስተዳደር ስለማልችል ብሎ ሌሎችን የጦር ማዘዣና ሌሎችን ለመስጠት የስምምነቱ ማዕቀፍ ራሱ ግልጽ አይደለም። በብዙ መልኩ በቀጥታ ከኢትዮጵያ ብሔራዊ ጥቅም በስተጀርባ የሚቆም መሆኑን መመልከት እንችላለን። ለምሳሌ የግብጽ የባህር በር ችግር የለባትም፣ የኤርትራ የባህር በር ችግር የለባትም። ሁለቱም ተመሳሳይ የሆነ የባህር መስመርን የሚጋሩ ሀገራት መሆናቸው ይታወቃል። እና ግብጽ እዚህ መጥቼ ከኤርትራ ጋር በትራንስፖርትና በወደብ አለማለሁ ስትል በጋራ እሰራለሁ አስተዳድራለሁ ስትል ምክንያቱ ምን እንደሆነ ግልጽ ነው ብዬ አስባለሁ። ግን ከዚሁ ጋር አያይዘን ማንሳት ያለብን ብዬ ማስበው ምክንያቱም የዚህ ስምምነት አንዱ አካል ቀጠናው ሁሌም የተረበሸው ሆኖ እንዲቀጥል የማድረግ ነው። ስለዚህ እዛ ላይ የሚያሳድረው ተጽዕኖ ይኖረዋል ማለት ነው። ምክንያቱም የኢትዮጵያ ፍላጎቶች በቀጠናው ላይ አንድ ሁለት ብለን ብቻ ልንጠቅሰው የምንችለው አይደለም። ብዙ ብሔራዊ ጥቅሞች አሏት በዚህ አካባቢ ላይ። እሱ ብቻ ሳይሆን በተለይ ደግሞ ብዙ ጊዜ ደጋግመን የምናነሳው እዚህ አካባቢ ያሉ ሀገራት በተለይ የኛ ጎረቤቶች ለግብጽ ጠቃሚ የሚሆኑት ምን ሲሆኑ ነው የሚለው ነገር አብሮ መነሳት አለበት ብዬ አስባለሁ። ምክንያቱም ያልተረጋጉ በኢኮኖሚ በጣም ደካማ የሆኑ ሀገራት እስከሆኑ ድረስ ለግብጽ በጣም አሻንጉሊት ሆኖ የማገልገል እድላቸው ሰፊ ይሆናል ማለት ነው። ስለዚህ ግብጽ ጠንካራ የበለጸገ ሰላሙን ያረጋገጠ ሀገር በዚህ ቀጠና እንዲኖር አትፈልግም። ስለዚህ ይህንን ቆም ብለው ማሰብ እንዳለባቸው ይሰማኛል። ግን የሰሞኑኛው ስምምነት ለቀጠናው ምን ያህል ተጽዕኖ አለው፣ የኢትዮጵያስ ምላሽ መሆን ያለበት ምንድነው የሚለውን እንመልከት። እንግዲህ የግብጽና የኤርትራ ጥምረት በራሱ ይሄ መደበኛ የሚባለውን የሁለትዮሽ ትብብርን ባቀነቀነ መልኩ እንግዲህ ዓለም ሊበራሊዝም ስትል አሁን ባለችበት የጋራ ትብብርን፣ ጤነኛ ትብብርን፣ ኢኮኖሚያዊ ትስስር ዓለም አቀፍ ሕግ በገራው መልኩ የጋራ ተጠቃሚነትን ማስፈን ማረጋገጥ ይቻላል በሚል ሪዮት ውስጥ ነው አይደለ? ቢያንስ የተቃውሞ ድምጾች እንዳሉ ሁሉ አብዛኛው የተቃውሞ ፍልስፍናዎች እንዳሉ ሁሉ አብዛኛው ሀገራት የትብብርን ሪዮት ያቀነቅናል። አሁን ባለንበት ዘመን ከዚህ አካሄድ ያፈነገጠና ሁል ጊዜ የራሴ የሚል አቋም የሌለው አፍራሽ በሆኑ ቦታዎች ሁሉ ተደማሪ አካል ሆኖ የመንቀሳቀስ ደግሞ የኤርትራ መንግስት ዋነኛ መለያ ነው። ስለዚህ ግብጽ ያላትን ጠላትነት ለማስፈጸም ይሄንን የኤርትራን ባህሪ መንግስታዊ ባህሪ ትመዛለች ማለት ነው። ምክንያቱም ለዚህ ደግሞ የምትጠቀማቸው ሁለት ትልልቅ ከኢትዮጵያ የብሔራዊ ጥቅም በተጻራሪ ያሉ ጉዳዮች አሉ፣ የቀይ ባህርና የአባይ ውሃ ፖለቲካ ጉዳይ። ስለዚህ እነዚህን ታሪካዊ ሁኔታዎች እየተከተለች ሁልጊዜም ያልተቀደሰ የሚባለውን የጂኦፖለቲካዊ ጥምረት ሲያሻት ከሶማሊያ ጋር ሲያሻት ቅድም አፈወርቅ እንዳነሳው ደግሞ ተደጋጋሚ በሚባል ዙር በተለይ አሁን የኢትዮጵያ የባህር በር ጥያቄ ወደፊት ከመጣበት ጊዜ ጀምሮ ተደጋጋሚ የሚባሉ መሰል ስምምነቶችን እንመለከታለን ማለት ነው። ይሄ ቀጠናዊ ኢምፕሊኬሽኑ በጣም ግልጽ ነው። ቀጠናዊ ያለመረጋጋትን በዘላቂነት መፍጠር የሚያስችል ነው። አፍሪካ ቀንድ ተደጋግሞ እንደሚነሳው በጣም ብዙ ቀውሶች ያሉበት አካባቢ መሆኑ ይታወቃል። ለቀውስ ተጋላጭነቱም የዛኑ ያህል ነው። ሰላም ዛሬ ቢያድር ለነገ አስተማማኝነቱ ወይም ደግሞ ነገሮች ተገልብጠው ለቀውስ ተጋላጭ መሆን እድሉም በዛው ልክ እንግዲህ ካሉበት ኢንተረስቶችና ስትራቴጂክ ስፍራነት አንጻር በጣም በዛ ልክ የሚታይ አካባቢ ነው ማለት ነው። ስለዚህ ይሄ የግብጽና የኤርትራ አካሄድ የግብጽ ሁልጊዜ ቀይ ባህርንና የአባይ ውሃ ፖለቲካን ቅድም እንዳነሳውት እየተጠቀመች ቀጠናውን በዘላቂነት አለመረጋጋት ውስጥ መክተት ነው። ቀጠናውን አለመረጋጋት ውስጥ መክተት ምንድነው የሚያስገኝላት ትርፍ? ይሄም የተጠናና ደጋግማ ያስቀመጠችው በግልጽም ቅድም አፈወርቅ እንዳነሳው በሀገሪቷ መገናኛ ብዙሃኖች ብዙ ጸሐፊዎች ኤሊቶቻቸው በሙሉ የሚያስተጋቡት ድምጽ ነው። መንግስትም በመንግስት የስራ ኃላፊዎችም ደረጃ ተደጋግሞ የሚሰማው ድምጽ ነው። ቀጠናዊ መረጋጋት የኢትዮጵያን ቀጠናዊ ተጽዕኖ ከፍ ያደርጋል። ምክንያቱም ኢትዮጵያ በቀጠናው ላይ ተጽዕኖዋን ከፍ አድርጋ ለመቀጠል የሚያስችሏት ውጫዊም ውስጣዊም አቅም ያላት ስትራቴጂካዊ ቦታን የያዘች በዚህ የጂኦፖለቲካ ግብግብ ውስጥ ያንን የበላይነት ማግኘት የሚያስችል
በጣም በርካታ አቅሞች ያላት ሀገር ናት። ስለዚህ ቀጠናዊ አለመረጋጋት ብቻ ነው ይሄንን አቅሞቿን ተፈጻሚ ከመሆን ውጤታማ ከመሆን ሊገታ የሚችለው ቀጠናዊ አለመረጋጋት ብቻ ነው። ስለዚህ ግብጽ ሁል ጊዜ በተጠና መልኩ ይሄንን መፍጠር ትፈልጋለች። ያ ደግሞ ኢትዮጵያ በውስጥ የምትይዛቸውን በውጭም ደግሞ ያንን የአንከር ስቴትነቷን ሊያረጋግጡ የሚችሉ ከባቢዎችን የተመቻቹ እንዳይሆኑ የማድረግ ስራዋን ሁል ጊዜ በዛ ውስጥ ተጠምዳ እናገኛታለን ማለት ነው። ያ እንዳይፈጸም ማድረግ የሚያስችለው ቅድም እንዳነሳሁት በቀጠናው ላይ የሚደረገው ችግር ስለሆነ እንግዲህ ይሄ ቀጠና 12% የዓለም ንግድን ይቆጣጠራል፣ 30% የዓለም የጭነት መርከቦችን ያስተናግዳል ብለን ስንል ለዓለም ንግድና የኢነርጂ ፍሰት ትልቅ ቁልፍ የሆነ ስፍራ ነው እያለን ነው። ስለዚህ የግብጽና የመሰሎቿ እንቅስቃሴ ነው ኤርትራንም ተጠቀመች ሶማሊያንም ተጠቀመች በየጊዜያቱ የምታደርጋቸው ያልተቀደሱ ስምምነቶች በሙሉ የሚቃጡት አንደኛ ዓለም አቀፍ ትብብር የሚባለው ኮንሰፕት ላይ የሚቃጣ የዓለም አቀፍ ግንኙነት ላይ የሚቃጣ ዲፕሎማሲ ላይ የሚቃጣ ጥቃት አድርገን ልንወስደው የምንችለው ነው። የዓለም አቀፍ ኢኮኖሚ ላይ አብሮ የማደግ ኢኮኖሚክ ኢንተግሬሽንን የማምጣት የሚባለውን ነገር በሙሉ የሚያስተጓጉል ነው ማለት ነው። ምክንያቱም በዚህ አካባቢ ላይ ያለውን የዓለም የኢኮኖሚ ፍላጎትም የምናየው ስለሆነ ማለት ነው። የቀይ ባህር ደህንነት ጉዳይ አይደለም ኢትዮጵያ በቅርብ ርቀት ላለችው ሀገር ቀርቶ ሀያላኑ ቅድም በጠቀስኳቸው ፋክቶች ምክንያት የዓለም የባህር ኃይሎች በሙሉ ሊጠብቁት የሚገባ ትብብርን መሰረት ያደረገ ስራ የሚሰራበት በዛው ልክ ደግሞ ያንን እያደረጉ ያሉበትም እንዳለ ነው የምናውቀው። ኢትዮጵያ ጀስት የባህር ተጠቃሚነት ፍላጎትን ስላነሳች እና ግብጽ ደግሞ ለኢትዮጵያ ባላት ታሪካዊ ጠላትነት ምክንያት ከዚህ አስፓይሬሽኗን ለመግታት የምታስቀምጠው አዲስ ህግ ሊኖር አይችልም። የዓለም ሀብቶች የውሃ አካላትም ሀብቶች ቢሆኑ የባህር መተላለፊያ ሀብቶች ቢሆኑ በጋራ ትብብር ለጋራ ተጠቃሚነት የሚውሉ ሀብቶች ስለሆኑ ደህንነታቸውም በጋራ ትብብር መጠበቅ ያለበት እንደሆነ የሚነሱ ናቸው። ስለዚህ ዓለም አቀፍ ህጎችም ላይ የተቃጣ ጥቃት ነው ብለን በሶስተኛነት ደረጃ ማንሳት እንችላለን ማለት ነው። ይሄንን አካባቢ መልካም እንግዲህ የኢትዮጵያ ምላሽ ላይ እንቆይ። እንደዚህ አይነት ነገሮች ከበስተጀርባ ሲሰሩባት እንዲህ አይነት በጣም የተወሳሰቡ ጥልቅ ሴራዎች ሲሰሩባት ግን የኢትዮጵያ ምላሽ ሁሌም ለቀጠናዊ ኢኮኖሚያዊ ውህደት እንደዚሁም ችግሮች እንኳን ካሉ ተነጋግሮ መፍታት ይቻላል የሚል አቋም ከዛ ባለፈ ደግሞ ይሄ ቀጠና የተሰባሰቡ ሀገራት ጣፋንታቸው አንድና ያው ነው። እሱም በጋራ የማደግ በጋራ አንዱ ከአንዱ ጋር በጣም የተሳሰረን የሚለው ጉዳይ ሚዛን የሚያነሳ ነውና አሁንስ እንዴት ባለ መንገድ ነው መቀጠል ያለብን የሚለው ጉዳይ ተያይዞ ይነሳል። ኢትዮጵያ አንደኛው የውጭ ጉዳይ ፖሊሲ ምሰሶ ቀጠናዊ ትስስር ማምጣት የሚል ነው። ከቀጠናው ሀገራት ጋር ከጉርብትና ባሻገር ቋንቋ ምንጋራንን ከብዙ ሀገራት ጋር ስለዚህ ይህን ቀጠና በማሰባሰብ የበለጠ የለማ የበለጸገ አካባቢ እንዲሆን ኃላፊነት አለባት። እሱንም እያደረገች ነው። ሆኖም እንደ ኤርትራና ግብጽ አይነት በየጊዜው የተለያዩ ድራማዎችን በመስራት ፕሮክሲዎችን የውክልና ጦረኞችን ወደ ኢትዮጵያ በመላክ በማሰልጠን በማስታጠቅ እንደዚህ አይነት ነገሮችን ሲያደርጉ ግን የኢትዮጵያ መንግስት ተመጣጣኝ የሆኑ የዲፕሎማሲ አካሄዶችን መከተል እንዳለበት ይገባኛል። እኔ አንደኛ ከአጀንዳ ተቀባይነት ወደ አጀንዳ መስጠት መሸጋገር አለበት። ኢትዮጵያ በጣም ትልቅ ሀገር ነው፣ 136 ፕላስ ሀገር ነው። እነዚህን ኃላፊነቶች ሊወጣ ይገባል። ከዚህም ባሻገር ግን ኢትዮጵያ እውነት አላት፣ እውነታዋን ለዓለም ማስረዳትና ኃይል ማሰባሰብ ያለባት ይመስለኛል። ሰሞኑኛው የኤርትራና የግብጽ ስምምነት ከዚህ ቀደም እንደነበሩት አይነት ስምምነት ነው። የትም ወደፊት መራመድ ሳይችል ባጭር የሚቆይ ተጽዕኖ ብቻ የማሳረፍ ምልከታና እንድምታ ያለው መሆኑን መገንዘብ በጣም ያስፈልጋል። ግን ደግሞ እንደ ሀገር ብዙ የቤት ስራዎች አሉብን። በዲፕሎማሲው ረገድ የኢትዮጵያን እውነት እየገለጡ ወደፊት መቀጠሉ አሁንም በሚዲያዎቻችን እንደዚሁም በአክቲቪስቶች እንደዚሁም በምሁራኑ ተጠናክሮ መቀጠል ያለበት ጉዳይ መሆኑን እዚህ ጋር እያነሳን የዛሬውን ሀሳብ ላይ ፕሮግራማችን እዚህ ጋር እናጠናቅቃለን። ውይይቱን በመምራት ደረሳ ማረ እንደዚሁም ባልደረቦች አፈወርቅ እያዩና ውብርስ ተሰማ በጋራ በመሆን ከናንተ ጋር ቆየን። ሀሳብ ላይ በሚቀጥለው ሳምንት በተለያዩ ርዕሰ ጉዳዮች ይመለሳል። እስከ ሳምንት መልካም ጊዜ ይሆንላችሁ።